እንደቆመን የጌታን ቃል አነባለሁ። ዛሬ የምንካፈለውን ዕብራውያን ምዕራፍ 6 ቁጥር 7 እና 8 ያለውን ቃል አነብና ከዛ የጌታን ቃል እንሰማለን። ዕብራውያን ምዕራፍ 6 ቁጥር 7 እና 8 እንደዚህ ይላል። ብዙ ጊዜ በእርሷ ላይ የሚወርደው ዝናብ የምትጠጣ መሬት ለሚያርሷትም ደግሞ የምትጠቅምን አትክልት የምታበቅል ከእግዚአብሔር በረከትን ታገኛለችና እሾህንና ኩርንችትን ግን ብታወጣ የተጣለች ናት፣ ለመረገብም ትቀርባለች፣ መጨረሻዋም መቃጠል ነው ይላል። ቁጥር 7ን አንድ ጊዜ አብረን እናንብበው። ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያርሷትም ደግሞ የምትጠቅምን አትክልት የምታበቅል ከእግዚአብሔር በረከትን ታገኛለችና ይላል። ጌታን ስለ ቃሉ ምስጋና አቅርበን እንቀመጣለን። ጌታ ኢየሱስ ብርክ ያድርጋችሁ። ዛሬ ሌላኛውን በር እንከፍታለን። አሜን። ይህ ዓመት እንደተባለው የበረከት ዝናብ ብለናል። እኔ እየዘነበብኝ ነው። እናንተ እንደዘነበባችሁ እርግጠኛ ሁኑ። ያው በረከት ሆሊስቲክ ነው ብያለሁ፣ ሁለንተናዊ ነው ብያለሁ አይደል? በረከት ሁለንተናዊ፣ ቁስ ብቻ አይደለም፣ የሚታይ ነገር ብቻ አይደለም። ጤንነት ራሱ በረከት ነው። በእግዚአብሔር ሕልውና ውስጥ መሆን በረከት ነው። አይምሮአችን እረፍት ሲያገኝ በረከት ነው። ዓለም የማታውቀው ሰላም ውስጣችን ሲኖር በረከት ነው። እስቲ አንድ ጩና አሜን በሉ። እኛ እንደ ቤተ ክርስቲያን ምናምነው በረከት ሆሊስቲክ እና መኪናውም ይመጣል፣ መሬቱም ይመጣል፣ ሁሉም ነገር ይመጣል ብለን እናምናለን። እና ተደጋግሜ እንደነገርኳችሁ የተቃወምነው ነገር ወደኛ አይመጣም አይደለ? ስለዚህ ተቃዋሚውን ነገር ቀንሰን ቢያንስ እንኳን እንደው መቀበል እንኳን ቢያቀተን መቃወማችንን እንቀንሳለን። ጌታ ይመስገን እንዳያልፈን ማለት ነው። እና በእርግጠኝነት እነግራለሁ ይሄን እንደ ቤተ ክርስቲያን ከእግዚአብሔር የተቀበልነው ዓመታዊ መሪ ቃል ነው። ብዙ ገረገጭ አለ፣ ብዙ ነገሮች አሉ፣ ግን ቃሉን እናምናለን። ቃሉ በሕይወታችን ላይ ይሰራል። ስትገቡ በበር ነው የገባችሁት ብያለሁ። በመስኮት የገባ የለም። ወደ በረከት ደግሞ መግቢያ በር አለ። ተከታታይ እያየን ያለ ነው። በመስማት ወደ እግዚአብሔር በረከት ብለናል። በመታዘዝ ወደ እግዚአብሔር በረከት ብለናል። በጌታ ራት ወደ በረከት ብለናል። ዛሬ ደግሞ በመስጠት ወደ በረከት እንላለን። ኧረ አንድ ሰው አሜን ይበል። ቅድም ያነበብኩላችሁ የእግዚአብሔር ቃል ቶሎ ፈጠን ብዬ ነው የምናገረው። በጣም እኔ እንደውም እውነቱን ለመናገር ዛሬ ጸሎት ነው ያለኝ፣ ግን ደግሞ ትምህርትና መሰረታዊ ነገር ደግሞ ማስጨበጥ እንደ መጋቢ ይጠበቃል። ከሰኞ እስከ ሰኞ ባገኛችሁ ኑሮ ደስ ይለኝ ነበር። ዛሬ ያላቀረብኩትን ሰኞ አግኝቼ ያቀርበ ነበር። ግን አንዳንዶቻችሁ በሳምንት አንድ ቀን ስለማገኛችሁ መሰረት ያለው ነገር በውስጣችሁ ይዛችሁ እንድትሄዱ ስለምፈልግ ነው ያነበብኩላችሁ ቃል። ይሄ መስጠት የሚለውን ቃል ብዙ ሰባኪዎች ስለ መስጠት ማስተማር፣ መስበክ ይፈራሉ። የሚፈሩት ለምንድን ነው? አንዱም ያላችሁበትን ሁኔታ ስለሚያሳስባቸው ነው። ሁለተኛውም ደግሞ ያው ታውቃላችሁ ከገንዘብ ጋር የተያያዘ ነገር ብቻ የሚመስለው ስላለ መስጠት ሰው ልክ መስጠት የሚባለውን ሀሳብ ሲነሳ ቶሎ የሰዎች አእምሮ ሽፍት ያደርጋል። እና ግን ይህንን ልንሽረው ማንችል እግዚአብሔር ምድሪቷን ራሱ የመሰረተው ወይም ይቺ ምድር ያለንባት ምድር እንኳን የተመሰረተችው በጣም በሚገርም ሁኔታ ነው። በሰጦ መቀበል መርህ ነው ያለችው። ለምሳሌ ያነበብኩላችሁ የእግዚአብሔር ቃል ዝናብ ከሰማይ ይወርዳል ይላል። ሰጪው የዝናብ ሰጪ እግዚአብሔር ነው። ሄሎ ዝናብን ጠንቋዮች ሊሰጡ አይችሉም። በእርግጥ በእስራኤል ዘመን ዝናብን ሰጣለን የሚሉ አማልክቶች ነበሩ። ሄሎ እየሰማች ነው። እንደገና ደግሞ በእርሻ ላይ ፍሬ እንሰጣለን የሚሉ አማልክቶች ነበሩ። ግን እግዚአብሔር ሁሉንም ልካቸውን እያሳየ ነው የመታቸው። አንዳንዶች ባለመረዳት ደግሞ ሲደርሱበት አቋማቸውን የቀየሩ እንደ ቤተ እስራኤል ብቻ ሳይሆን በዙሪያቸው ያሉ ሁሉ ወደ አምላካቸው ወደ እግዚአብሔር የተመለሱ አሉ። እና እኛ የምናምነው መጽሐፍም የሚነግረን ዝናብን የሚሰጠው እግዚአብሔር ነው። ምድር ደግሞ ዝናብን ደግሞ ትቀበላለች። ከላይ የሚመጣው ዝናብ ምን ያደርጋል ነው የሚለው? መሬት ላይ ይወርዳል ይላል። ከዛስ መሬት ደግሞ ምላሿን ትሰጣለች ይላል። ይህ የምናየው ተፈጥሮ ነገሮች በሙሉ በመስጠት ላይ የተመሰረተ ነው። በመስጠት ብቻ ሳይሆን በመቀበል ላይ የተመሰረተ ነው። ኧረ አንድ ሰው አሜን ይበል። ለምሳሌ አሁን እኛ ኦክሲጅን ያስፈልገናል አይደለ? እስቲ መልሱ በጌታ
ኦክሲጅን ያስፈልገናል። ከዛ እንደገና ደግሞ የምናወጣው ኦክሲጅን ደግሞ ወጥቶ ብቻ አይደለም የሚቀረው፣ እንደገና ደግሞ የሚገባ ነገር አለ። ያ ደግሞ ምን ይባላል? ካርቦን ዳይኦክሳይድ ነው አይደል የሚባለው? ልክ ነኝ? የወጣው ካርቦን ዳይኦክሳይድ የሚገባው ኦክሲጅን አይደለ? ስለዚህ የኛም ነገራችን ያለው የሚወጣ ነገር አለው፣ የሚገባው ነገር አለ። ክብር ለኢየሱስ ይሁን። እግዚአብሔር ሁለት እጆች ሰጥቶናል። ልክ ነኝ? ሁለት እጅ ነው ያለን። አንድ እጅ ያለው እስቲ ያሳየኝ። ሁሉም ሁለት እጅ ናል። አንዱ እጅ መቀበያ፣ አንዱ እጅ መስጫ ነው። ሁለቱም እጅ መቀበያ አይሆንም። ኧረ አሜን። መጽሐፍ ቅዱሳችን ከዘፍጥረት እስከ ራዕይ ድረስ ሄዳችሁ ስትመለከቱ በመስጠት የተሞላ መጽሐፍ ነው። የመጀመሪያ ሰጪው ደግሞ እግዚአብሔር ነው። ኧረ አሜን። መስጠትን እኔ አልጀመርኩትም፣ ወይ ስነካ ወይ ስነቃቃ ማረገው እኔ የጀመርኩት ጉዳይ አይደለም። መስጠትን ራሱ የጀመረው እግዚአብሔር። መጀመሪያ ሰውን ከመፍጠሩ በፊት ለሰው የሚያስፈልገው ነገር ፈጠረ። እስቲ አንድ ጊዜ ጮክ በሉና የኔ አምላክ ሰጪ ነው በሉ። ድገሙና የኔ አምላክ ምንድነው? ሰጪ። ታውቃላችሁ ሰው በሰባተኛው ቀን የተፈጠረው ወይ በስድስተኛው ቀን የተፈጠረው። ሰባተኛው የእረፍት ቀን ነው። በስድስተኛው ቀን ከመፈጠሩ በፊት እግዚአብሔር ለሰው የሚያስፈልገው ነገር በሙሉ ምድር ላይ አበጃጀ። ልክ ነኝ? አየሩን፣ የብሱን፣ ምኑን እግዚአብሔር ቀድሞ ለሰው የሚያስፈልገው ነገር በሙሉ አዘጋጀ። የዚህ አዘጋጅ የዚህ ሰጪ ራሱ እግዚአብሔር። አየርን ሰው አልሰጠንም። አሁን ተመልከቱ። እንደውም አሁን በዚህ ጊዜ በጣም መብራት እየተወደደ ነው አይደል? ስለሚቆጠር መብራት በጣም እየተወደደ ነው። አሁን ተመልከቱ። ስለምንተነፍሰው አየር ቆጣሪ ቢንገባ እንችላለን? እስቲ አንድ ሰው አሜን ይበል። አንዳንድ ከበድበድ ያሉትን ነገሮች እግዚአብሔር ራሱ ጋር አረገው። ሰው ጋር ያላረጋቸው ነገሮች አሉ። ለምሳሌ አየርን ሰው ጋር አላረገው። የምንተነፍሰውን አየር የምንቀበለውን አየር ሰው ጋር አላረገው። ሰው ጋር ቢያረገው ኑሮ አንችልም። ሄሎ መብራትም መክፈልም እያቃተን ነው፣ እያጉረመረምን ነው። ይሄኛው ደግሞ ቢጨመር አስቡት። እግዚአብሔር አንዳንድ ነገሮችን ብቻውን አደረገና የዛ ነገር ሰጪ ራሱ ብቻውን ሆነ። ስለዚህ እግዚአብሔር ለሰው የሚያስፈልገውን ነገር በሙሉ ሰው በምድር ላይ ሲኖር የሚያስፈልገውን ነገር በሙሉ ፈጠረ ይላል። ከዛስ በኤደን ገነት አኖረው። ኧረ አሜን። በተፈጠረ ነገር ላይ ነው ሰው የመጣው። እግዚአብሔር በሰጠው ስጦታ ላይ ነው የመጣው እንጂ እዛ ላይ አልጨመረበትም። ለምን? መጀመሪያ ሰውን ቢፈጠር ኖሮ ይመስለኛል ሰው አስቸጋሪ ነው የሚሆነው። ይሄንን ልክ አይደለም። አፍንጫ እዚህ ጋር ለምን ተቀመጠ? ለምን እንደዚህ ጆሮ ምናምን ሲል አስተያየት በአስተያየት ለእግዚአብሔርም ስራ እንዳይመች ያደረገው ይመስለኛል። እግዚአብሔር ሁሉን ሰርቶ ሁሉን ፈጥሮ እኛን ፈጠረ። ስለዚህ አጠገባቸው ያለ ሰው መስጠት የእግዚአብሔር ባህሪ ነው በሉት። ስለዚህ እግዚአብሔርን ስናነሳው ምህረቱን እንደምናነሳ፣ ፍቅሩን እንደምናነሳ፣ ሰጪነቱን እናነሳል፣ ለጋሽነቱን እናነሳል። እግዚአብሔር የስጦታዎች ሁሉ ምንጭና ባለቤት ነው። ክብር ለኢየሱስ ይሁን። ስለዚህ ማንኛውም እዚህ ምድር ላይ የተቀበልነው ነገር በሙሉ ከእግዚአብሔር ነው። ጤንነት የተቀበልነው ከእግዚአብሔር ነው። አየር የተቀበልነው ከእግዚአብሔር ነው። ፀሐይ የተቀበልነው ከእግዚአብሔር ነው። ዝናብን የተቀበልነው ከእግዚአብሔር ነው። የምናያቸው ነገሮች በሙሉ የዚህ ነገር በስተጀርባ ሰጪ እንዳላቸው ያሳየናል። ክብር ለኢየሱስ ይሁን። ኧረ አሜን፣ ኧረ አሜን። እንደነገርኳችሁ ምድር ስርዓቷ የተዋቀረው በመስጠትና በመቀበል ላይ ነው። መስጠት ብቻ ሳይሆን መቀበልም ደግሞ አለ። እግዚአብሔር ሰጪ ብቻ ሳይሆን ደግሞ ተቀባይም ነው። ኧረ አሜን። ለምሳሌ በሰጠን ነገር ጉዳይ ላይ ከኛ መጀመሪያ የሚፈልገው ነገር ምንድነው ካላችሁ ምስጋና ይፈልጋል። የማያጓድል ምስጋና፣ የማያቋርጥ ምስጋና ይፈልጋል። ለምን? ሰጥቶናል፣ ተቀብለናል። የዚህ ነገር የዚህ ጉዳይ ሰጪው እግዚአብሔር ነው ብለን አምነናል። እግዚአብሔር ከኛ ምን ይፈልጋል? ምስጋና። እንኳን እግዚአብሔር አይደለም ሰዎችም ላደረግንላቸው፣ ለሰራንላቸው፣ ለሰጠናቸው ነገሮች ምላሽ ሲሰጡ ደስ ይላል አይደል? ያንዳንዱ ምላሽ ደስታ ነው። ያንዳንዱ ምላሽ ምስጋና ነው። ያንዳንዱ ምላሽ ደግሞ እንደየባህሪው ነው የሚሆነው ማለት ነው። ክብር ለኢየሱስ። በመስጠት ጉዳይ ላይ ልናቃቸው የሚገቡ ጥቂት ነገሮች አሉ። ዛሬ አልጨርሰውም። ትንሽ ሐሳብ ነው የምናገረው። የመጀመሪያው ሰጪ እግዚአብሔር ነው። አሜን። ሰጪ እግዚአብሔር ነው። እግዚአብሔር ምን ሰጥቶናል ስላችሁ ቅድም ከነገርኳችሁ ውጪ የመጀመሪያ እግዚአብሔር ራሱ ሰጥቶናል። ኧረ አንድ ሰው አሜን ይበል። ራሱን ሰጥቶናል። እግዚአብሔር ራሱን መስጠቱን አላቆመም። ልጁን ላከልን። ልጁን በመስጠት የመጨረሻ ስጦታውን አሳየ።
ለዚህ ነው መጽሐፍ ቅዱስ ሲናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። አሁን በዚህ ምድር ላይ ቢወዳደር ቢባዛ ቢደመር ቢጨመቅ እግዚአብሔር የሰጠንን ስጦታ አያክልም። እግዚአብሔር አለን የሚለውን የመጀመሪያም የመጨረሻም ስጦታ ሰጥቶናል። ሰው መቼም ስለማይጠገብ ነው እንጂ አየር ተሰጥቶት፣ ጤና ተሰጥቶት፣ ስራ ተሰጥቶት፣ ጉልበት ተሰጥቶት፣ ዕውቀት ተሰጥቶት፣ አይምሮ ተሰጥቶት፣ ደግሞ የተመቻቸ አየር የተመቻቸ ምድር ተሰጥቶት እሱም ደግሞ አልበቃም ብሎን እንደገና እግዚአብሔር ደግሞ ከሱ ጋር አብረን የምንኖርበትን የተበላሸው ነገር እንዲስተካከል ልጁን ኢየሱስን ሰጠን። ኧረ አንድ ሰው አሜን። በሌላ ቋንቋ መስጠት ምንድን ነው ካላችሁ የእግዚአብሔር የፍቅር ቋንቋ ነው። የእግዚአብሔር የፍቅር መገለጫ። ኧረ አሜን። እግዚአብሔር ላደረገልኝ ነገር በሙሉ እኔ የምመልሰው ፍቅር ነው። የፍቅር ምላሽ ነው መስጠት። ኧረ አሜን። ይህንን አድርገልኛል፣ ይህንን ሰጠኛል፣ ይህንስ ኧረ ኢየሱስ ጌታ ነው። እኔ በእውነት ጠላት ሁልጊዜ መመታት ያለበት እኛን ለማጉረምረም ወይም በማጉረምረም እንድንሞላ ዙሪያችንን ሲዞርና ምላሳችንን ያገኘው ቀን ጠላት መመታት አለበት አይደል? የምናጉረመርመው በምንድን ነው? በምላስ አይደል? ስለዚህ ጠላት በዙሪያችን ይዞራል እንደሚያገሳ አንበሳ አይደለም የሚለው እና የሚውጣውን ፈልጎ ይላል። አንዳንዶቻችን መዋጥ አይችልም። ለምን? ከሱ ግዛት ከወጣን ሰንብተናል። ግን ዙሪያዬን ይዞራል፣ ዙሪያዬን ይዞራል። በምውልበት በምሰራበት ዙሪያዬን ይዞራል። ታዲያ ዙሪያዬን ሲዞር ምንድን ነው የሚፈልገው ካላችሁ እሱ የሚጠቀምበትን ምላስ ይፈልጋል። እንዳላመሰግን፣ እንዳጉረመርም፣ የተወለድኩበትን ቀን እንዲረግም፣ ደግሞም የምኖርበትን ከተማ እንዲረግም የሚያደርግ ዙሪያዬን ይዞራል። ዙሪያዬን ይዙር እንጂ አንደበቴን ሁሉ ነገሬን አያገኝም። የሚስማማ አሜን ይበል። አያገኘኝም ጠላት በጭራሽ የኔን አንደበት መጠቀም አይችልም ጠላት። እንዳጉረመርም ይህንን ምላስ ጌታ የሰጠን የመጀመሪያው ነገር እንድንበላበት ብቻ ሳይሆን እንድንናገርበት ብቻ ሳይሆን እንድናመሰግንበት ነው የሰጠን። ስለዚህ መስጠት ከከንፈር ፍሬ ይጀምራል። አመሰግናለሁ ማለት ለእግዚአብሔር የሚገባውን ክብር አንድ ሰው አሜን ይበል። ኢየሱስን የሚያክል ታላቅ ስጦታ ሰጥቶናል። መስጠት የምትጽፉ ሰዎች የእግዚአብሔር ፍቅር መገለጫ ነው። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። እግዚአብሔር የወደደን እስከምን ድረስ ነው ካላችሁኝ እስከ ጥግ ድረስ። ቅድም እያወጀ ነበር ወንድ እያለ እስከ መጨረሻ ድረስ የወደዳቸው ወደዳቸው። የእግዚአብሔር የፍቅር መገለጫ ቋንቋ ነው። መቼም ልንረሳው በማንችለው ልንዘነጋው በማንችለው በእግዚአብሔር ፍቅር የተወደደን ሰዎች በዚህ ተሰብስበናል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። በነገራችን ላይ እግዚአብሔር የሚፈልገው ገንዘባችንን ብቻ አይደለም። ሄሎ፣ እግዚአብሔር የሚፈልገው ጊዜያችንን ብቻ አይደለም። እግዚአብሔር የሚፈልገው መጀመሪያ ራሳችንን። ኧረ አንድ ሰው አሜን ይበል። ሮሜ ምዕራፍ 12 ላይ እንግዲህ ወንድሞች ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ በእግዚአብሔር ፊት ታቀርቡ ዘንድ ለምናቸዋለሁ። ይሄ ደግሞ ለአእምሮ የሚመች ምናችሁ ነው? አገልግሎታችሁ ነው፣ አምልኳችሁ ነው። እግዚአብሔር የሚፈልገው አምልኮ እንዲህ አይነት ነው። ምን አይነት? ራስን ለእግዚአብሔር ማቅረብ። ባይዘወይ ራሱን ለእግዚአብሔር የሰጠ ሰው ገንዘቡን መስጠት አይሳሳም። ራሱን ለእግዚአብሔር የሰጠ ሰው ጊዜውን መስጠት አይሳሳም። ራስን ከመስጠት ነው የሚጀምረው። ኧረ አሜን በሉኛ። አጠገባችሁ ሰው መስጠት በሉት፣ የሚጀምረው በሉት ራስን ለእግዚአብሔር ከመስጠት ነው። አሜን። ባይዘወይ ምንም ዲና የማናደርገው ነገር መዝሙር 24 መዝሙርም 25 መዝሙር 50 እንደሚነግረን እነዚህ ሁለት ቃሎች የሚናገር ዓለምና ሞላዋ የእርሱ ናት ይላል። ኧረ አሜን። ከዚህ ከፀሐይ በታች ያለ ነገር ባለቤት ነኝ የሚል የለም። ኦነሩ እኔ ነኝ የሚል የለም። ልክ ነው። አሁን የኢትዮጵያ ግዛት የኢትዮጵያ ነው ይባላል። ልክ ነኝ አይደል? አሁን ከዚህ አለ ቦርደር ላይ አለ በቃ የሚያበቃ ነገር አለ። ይሄ የኢትዮጵያ ነው የሚባል ነገር አለ። አንድ በጣም ላረጋግጥላችሁ በፈልገው ምድርና ሞላዋ። አሁን የኢትዮጵያ ከሆነ የኢትዮጵያ ነው፣ የናይጄሪያ ከሆነ የናይጄሪያ ነው። ምድርና ሞላዋ ግን የእርሱ ነው። ይሄ የኔ ነው የሚባል ነገር የለም። ምናልባት የአንድ ሀገር መንግስት ይሄ የኛ ነው ሊል ይችላል። ከዚህ መንግስት በላይ ግን ዓለምን ሁሉ የሚያስተዳደር እርሱ ባለቤት ነው።
የዓለም ባለቤት የምድር ባለቤት የፍጥረታት ባለቤት እንደሆነ ሁሉ የኔ ባለቤት ነው። ነግሬያችኋለሁ። እግዚአብሔር ከተሸጥንበት ከኃጢአት ባርነት እኛን ለማዳን ለማምጣት ወደ ነበረን ፖዚሽን ለመመለስ እግዚአብሔር እታች ወረደ፣ ወደ ሲኦል ወረደ፣ ወደ ታች ወረደና ወደ ላይ ሲመጣ ግን ምርኮ መለሰ ይላል። አረ አንድ ሰው አሜን በል። ተሽጠን የነበረን ሰዎች እኛ ለኛ ያልነበረን አሁን ታውቃላችሁ። አሁን የኛ ችግር ምን መሰላችሁ? ገንዘቡም ላይ የባለቤትነት ስሜት ይሰማናል። ጤናችንም ላይ የባለቤትነት ስሜት ይሰማናል። የኛ የሆነ ብለን ምን ቆጥረው ነገር የባለቤትነት ስሜት ይሰማናል። ግን አሁን ዛሬ አስተሳሰባችን መቀየር አለበት። ምንድነው ካላችሁ የትኛው እኔን ጨምሮ ሁሉም ነገር ባለቤት። አረ አንድ ሰው አሜን። ባለቤት አለው። እኔ ላይ ባለቤት ካለው ባለቤት እኮ የሆነበት ምክንያት እኮ ከፍሎ ነው። ዝም ብሎ ከመሬት ተነስቶ ባለቤት ነኝ አላለም። አረ አሜን። ዝም ብሎ ስለኛ የከፈለልን ስላለ ነው። የተከፈለው ደግሞ የደም ዋጋ ነው። አረ አንድ ሰው አሜን ይበል። ብለጡት ካሁን ካለው ሁኔታ በላይ ብለጡና በደንብ አሜን በሉኝ። ዝም ብሎ አይደለም ተከፍሎብኝ የኔ ነው የተባልኩት ተከፍሎ ነው። ዝም ብሎ ከመሬት ተነስቶ የኔ ነው ሲል አሁን ሁሌ ነግራችኋል አይደል? አንድ የናንተ የሆነውን ንብረት በስማችሁ ያለውን ነገር አንድ ጠላት መጥቶ የኔ ነው ቢል ማለት ነው ሊያስብ ይችላል፣ ሊገምት ይችላል፣ ምናምን ይችላል። ግን የተከፈለበት ማዕተብ ያለበት የባለቤትነት ማረጋገጫ ግን እጃችናል። ስለዚህ አንድ ጊዜ ንቅንቅ አድርጉና እኔ የኔ አይደለሁም በሉ እስቲ። ስሙኝ፣ እግዚአብሔር መጀመሪያ የገላገለን እኛን ከኛ ነው። እኔን ከእኔ ነው የገላገለን። ተመልከው፣ ከጠላትማ አናቱን መቶ አስጥሎናል። ሄሎ፣ የመጀመሪያው ስራ እኮ ወደ ሲኦል ወረደ ይልና አራ አንዴ አሜን በሉኛ። የጠላትን አናት ቀጠቀጠና በሲኦል ያሉት ጎትጉቶ አወጣቸው ነው የሚለው። እስቲ ጩና አሜን በለኛ። አንተ እኮ ተጎተተ ነው የወጣው፣ ታስበ ነው የወጣው። ሊውጥ የነበረ ሊገል የነበረ ነበረ። ባለቤት ነኝ የሚል ነበረ። አንተ የኔ ነህ የሚል ነበረ። ከዛ ስቦ አወጣና ለጠላት የመለሰለት መልስ የደም ዋጋ ነው። ስለዚህ አሁን ከጠላት ብቻ ከሲኦል ብቻ ሳይሆን ያመለጥነው እኔ ከኔ ነው ያመለጥኩት። እኔ የምለው ይሄ ስጋዬ፣ እኔ የምለው የኔ ማንነት ለእግዚአብሔር እንዳንኖር ለእግዚአብሔር እንዳንገዛ ከሚያደርገኝ ነገር እግዚአብሔር ለራሱ አደረገ። አሁን ባለቤት ያለው ሰው ነኝ። ሄሎ፣ ለምሳሌ ያገቡ ባልና ሚስቶች ድሮ በላጤነት ዘመን እየኖሩ በቤተሰብ ስር ነበሩ። ልክ ነኝ? ስለዚህ ባለቤት አላቸው። እንደፈለጉ አያመሹም፣ እንደፈለገ አይገቡም። ስርዓት ባለው መልኩ ይወጣሉ፣ ይገባሉ። ከዛስ አሁን አግብቻለሁ ደግሞ ትልቅ ሆኛለሁ ብሎ ደግሞ እንደፈለገ አይሆንም። ሚስት አለች፣ ባል አለች። ኧረ አሜን። ለዚህ እኮ ነው ለብዙዎቻችን የአደጋ ጊዜ ተጠሪ የሚል የተዘጋጀልን። ምን ማለት ነው? ባለቤት አለው ማለት ነው። ቢወድቅ የሚያነሳ የሆነ ነገር ቢያጋጠመው የሚያነሳው አለው ማለት ነው። ባካች አጠገባችሁ ያለ ሰው በአደጋ ጊዜ ተጠሪ አለ በሉት። በሉ በአደጋ ጊዜ ተጠሪ አለ በሉት። ፈጥኖ የሚደርስ ማለት ነው። ባለቤት ነኝ የሚል ኧረ አንድ ሰው አሜን ይበለኝ። ስለዚህ እግዚአብሔር ይሄ ቤተሰብ እዚህ ቤት ውስጥ ያለ በሙሉ በደም የተዋጀ በዋጋ የተጋዛ ንብረትነቱ ባለቤትነቱ በሱ ላይ ባለቤት ያለው ሰው ነው። አው ንቅንቅ አድርጉልኝና ባለቤት አለኝ በሉ። ካራባሻ ላራባዳስ ባለቤት ምን አለን? እንደፈለገ ማንም ሰው አያደርግም ማለት። ስለዚህ መስጠት የሚጀምረው ራስን ለእግዚአብሔር ከመስጠት ነው። እኔ የኔ አይደለሁም፣ በእኔ ላይ ባለቤት አለ፣ በእኔ ላይ አዛዥ አለ፣ በእኔ ላይ ኧረ አሜን። ደስ አይልም? ያውም ደግሞ እንዲህ አይነት ንጉሥ ያለው ሰው፣ እንዲህ አይነት ጌታ ያለው ሰው፣ የበላይ ያለው ሰው፣ አሸናፊ ያለው ሰው። ኧረ አሜን አሜን። የማይደርስ እኮ የአደጋ ጊዜ ተጠሪ አይደለም ያለን የማይደርስ። አሁን እኔ የሆነ ነገር ቢደርስብኝ እኔ ጋር ለመድረስ ማሜ ብዙ ሊፈጅባት ይችላል አይደለ? የሆነ ጉዳይ ላይ ቶሎ ለመድረስ ሰው የአቅም ውስንነት ይዘዋል። ግን ፈጥኖ የሚደርስ ከዛ እግዚአብሔር በጠላት ፊት የሚለው ይሄ ነው። እሷ የኔ ናት፣ እሱ የኔ ነው። ኧረ አንድ ሰው አሜን። ስለ መስጠት አስተሳሰባችንን በሱ መልክ ነው ማስተካከል ያለብን። ገንዘቡም የኛ ነው አይደል? ገንዘቡም የኛ ነው የምንለውን ቋንቋ እንድንተው ያደርጋል። ያንተ ነው፣ በዚህ ገንዘብ ላይ እዘዝበት፣
እኔ ላይ ካዘዘ እንዴት ገንዘቤ ላይ አያዝም? እንዴት አያዝም? ገንዘቡ የሆነው ነገር ለኔ የሆነው ነገር ላንተ ይባላል አይባልም። ሁሉ ነገር የሱን። አንዴ ንቅንቅ አድርጉና ዓለምና ሞላዋ የእርሱ ናት በሉ። እኔም ደግሞ የእርሱ ነኝ በሉ። ክብር ለኢየሱስ ይሁን። በዚህ መረዳት ነው ክርስትናን የኖሩት አባቶች። እኔ የኔ አይደለም ያንተ ነኝ። ያንተ የሆነው ሁሉ የኔ ነው፣ የኔ የሆነው ሁሉ ያንተ ነው። ኧረ አንድ ሰው አሜን። ነቅነቅ ታረጋለች ግን ያዟት። ይሄ ወደ ሙላት ወደ በረከት የሚያስገባን መንገድ። ስለዚህ መረዳት ይሄ ነው። ስለዚህ በአጭር ቋንቋ መስጠት የፍቅር ቋንቋ ነው፣ የፍቅር መገለጫ ነው። መስጠት አምልኮ ነው። መስጠት ለወደደን ላከበረን ራሱን ለሰጠን በእኛ ላይ ባለቤት ለሆነው በሙሉ ኃይላችን ለሱ መቅረብና ማቅረብ ነው። ኧረ አሜን። በመስጠት ውስጥ በጣም ትልቁን ሐሳብ የሚይዘው መስጠት ነው። ለራሳችንን ለእግዚአብሔር ያውና ቅዱስ መስዋዕት አድርገን ማቅረባችንን ነው የሚያሳየው። ለምንድን ነው ግን መስጠት የሚከብደን? አሁን ስለ ስጦታ ሲነሳ አንዳንዶቻችሁ ፊታችሁ ይረዝማል። እዚህ እንኳን አልረዘመም፣ ጌታ ይመስገን። ስለ ስጦታ ስለ መስጠት ሲነሳ ክብድብድ የሚለን ነገር ለምንድን ነው ካላችሁ፣ አንደኛውና የመጀመሪያው ካለማወቅ የመጣ ነው። ስለዚህ አሁን እኛ መጋቢዎቻችን ቆመን ለእናንተ እውቀትን መስጠት አለብን። ለምን? አሁን እጅ ጭኝ በረከት ቢመጣ ደስ ይለኛል። ደግሞ ይመጣል። ብዙ ነው አሰራሯ። የበረከት መንገዱ አሰራሩ ብዙ ነው። ከአፌ ቃል በሚወጣው ቃል በረከት እንደሚሰራባቸው አምናለሁ። ትንቢት ሲመጣ በረከት ሆኖ እንደሚሰራላቸው አምናለሁ። ግን ይሄ ምድራዊ የምንኖርበት እውነተኛው የበረከት መርህ ግን የሚመጣው ግን በፕሪንሲፕል በመርህ ነው የሚመጣው። መርሆችን ካላደረገን በጭራሽ አይሆን፣ በጭራሽ ሊሆንም አይችልም። ግን መርሆችን ስናደርግ እግዚአብሔር የሚፈልገው ነገር ስናደርግ በረከቱ እየፈጠነ ይመጣል። ምንም ጥያቄ የለም። ክብር ለኢየሱስ ይሁን። ስለዚህ አሁን በዋናነት ስለ መስጠት እውቀታችሁ እንዲበረታ ፈልጋል። ለምን? እዚህ ቤት ከህፃናት ጀምሮ ሁሉም ሰው እንዲባረክ ጸሎቴም ነው፣ ፍላጎቴም ነው፣ መሻቴም። ስለዚህ አይምሯችሁ ሰፊ መሆን አለበት። ለማወቅ ለመረዳት መዘጋጀት አለባችሁ። አንዳንዱ ባለማወቅን እንዲህ ይላል እንደ መጽሐፍ ቅዱስ እንዲህ አይነት ነገር ተብሎ ተጽፏል እንዲህ ማለ ለካ ብሎ ባለማወቅን የሚጽፈው። መቼም አለማወቅን በማወቅ ነው የምናሸንፈው አይደል? አለመታዘዝን በመታዘዝ እንበቀላለን እንደሚለው አለማወቅን በማወቅ ለማወቅ ለመረዳት በጣም ስብጥ የሆነውን የእግዚአብሔርን ጥበብና መገለጥ ለማወቅ በቃ ህዝቡ ልቡ መነሳሳት አለበት። ስለዚህ አለማወቅን የሚሰብር መንፈስ ያስፈልገናል ማለት ነው። ክብር ለኢየሱስ ይሁን። ምን አይነት መስጠት የእግዚአብሔር የሰጪነት ውጤት ነው ከተባለ ይሄ ሰጪ አምላክ ራሱን የሰጠ አምላክ ልጁን የላከ አምላክ መንፈሱን የሰጠ አምላክ ቤተ ክርስቲያንን የሰጠ አምላክ እንዲህ የምናመልክበትን የተመቻቸ ነገር የሰጠን አምላክ እኔ ትንሹን ነገር ነው የምሰጠው የሚል መረዳት ያስፈልጋል። እንደነገርኳችሁ መጽሐፍ ቅዱሳችን ከዘፍጥረት እስከ ራእይ ድረስ ስለ መስጠት ነው የሚያወራው። በመስጠት የተሞላ መጽሐፍ ነው። ያንን ማንበብ፣ መረዳት፣ መስማት፣ ማወቅ አንዱ ወደ እግዚአብሔር የበረከት ሙላት ውስጥ እንድንገባ ያደርገናል። ሁለተኛው አለማመን ነው። አለማመን ከነገ ፍርሃት ጋር ይያያዛል። ታውቃላችሁ፣ ጥቂት እጃችን ላይ ያለችዋን ነገር ለእግዚአብሔር ለማድረግ እንሳሳለን። ባይዘው የስጦታ አይነቶች አሉ። መጽሐፍ ቅዱሳችን ወደ 6 አይነት የስጦታ አይነት አለ። በዋናነት ትልቁ ስጦታ ብሎ የሚያስበው አስራት ነው። ዛሬ አነካው፣ የሚቀጥለው ሳምንት ግን ሰፊ ጊዜ ወስጄ አስተምራለሁ። እና አስራት፣ መባ፣ በኩራት እየሰማችሁ ነው አይደለ? እና ለእግዚአብሔር ቤት የሚሆኑ የህንፃ ስጦታዎች አሉ። እኛ ዘበለ በደፈናው የፍቅር ስጦታ እንለዋለን እንጂ በደንብ ትንትን አድርጎ የሚያደርገው የስጦታ አይነት አለ። እግዚአብሔር በኦሪት አሁን ታውቃላችሁ፣ ለምሳሌ አንዳንድ ሰው አሁን ዩቲዩብም ላይ ፌስቡክም ላይ የአንድ ሰሞን መነጋገሪያ የነበረው አስራት አዲስ ኪዳናዊ አይደለም የሚል ነው አይደለ? ሰምታችኋል። አንዳንዶቻችሁ ይሄ መረዳት ወይም ይሄ ትምህርት አግኝቷችሁ ነው መሰለኝ የመስጠት ነገራችሁ ቀንሷል። አንዳንዶቻችሁ የለም። ግን አንድ በጣም ላረጋግጠላችሁ የምፈልገው ነገር አብርሃም እኮ በአዲስ ኪዳን ነበረ። አብርሃም በአዲስ ኪዳን ነበረ እና ሐዋርያ ጳውሎስ እንደሚነግሩን የመጀመሪያው የወንጌል መልእክት የሰማው አብርሃም ነው ይለናል። ያለው ኦሪት ወይም ደግሞ ዘፍጥረት ላይ ነው። ግን የአባቶች ግን የሚነግሩን አብርሃም አዲስ ኪዳን ውስጥ ነበረ ነው።
ለምን የአብርሃም በረከት ተባለ? ሄሎ እግዚአብሔር አብርሃምን ጠርቶ በአብርሃም ውስጥ የዘራረግ ግንዱን ሲቀጥል አብርሃምን ከዛ ቤተሰብ የፈለገው ምንድነው ሲባል የአብርሃም በረከት በክርስቶስ ኢየሱስ ወደኛ ደረሰ ብለን እናምናለን። አሜን። ስለዚህ በጣም የሚገርማችሁ ነገር አስራት በአዲስ ኪዳን ነበረ የምንልበት ምክንያት መጀመሪያ ወንጌል የተሰበከለት አብርሃም ስለሆነ። ስለዚህ ምን ማለት ነው? አሁን በኔ ቋንቋ በኔ መረዳት አዲስ ኪዳን ከብሉይ ኪዳን ይቀድማል። ጥላው ብሉይ ኪዳን የሚቀድመው፣ አካሉ ግን አዲስ ኪዳን። አንድ ሰው አሜን። ለምን መሰለህ? ወንጌል ከነበረ ወንጌል የሚለው ሐሳብ የአዲስ ኪዳን ሐሳብ ነው። የአብርሃም ጥሪ የአዲስ ኪዳን ሐሳብ ነው። ሄሎ ወንጌል ተሰበከ የሚለው ለአብርሃም የአዲስ ኪዳን። ከኔ ጋር ናችሁ ወይ? እንዳይምታታባችሁ። አብርሃም ድል ባደረገ ጊዜ ጠላቶችን በመታ ጊዜ ለመልከ ጼዴቅ ምን አደረገለት ነው የሚለው? አስራትን አስገባለት ይላል። ስለዚህ አስራት ከሕግ በፊት ነበረ። ሄሎ አስራት ለእስራኤል ልጆች እንዲህ አድርጉ ከማለቱ በፊት ነበረ። በበጎ ፈቃድ የሚደረግ በመረዳት የሚደረግ ለእግዚአብሔር ፍቅራቸውን የሚገልጡበት ነበረ። ስለዚህ መልከ ጼዴቅ አንተ ዘላለማዊ ነህ። ስለዚህ ይህንን እረድተኛል። ይኸውላችሁ አስራት በአጭር ቋንቋ ምን ማለት መሰላችሁ? አንተ ነህ ሰጠኝ፣ አንተ ነህ ረዳኝ፣ አንተ ነህ ያገዝከኝ። አንድ ሰው አሜን ይበለኛል። ይሄ የላቤ ውጤት ነው፣ ይሄ የእውቀቴ ውጤት ነው ብለን በእግዚአብሔር ፊት መስዋዕት ስናቀርብለት እያልን ያለ ነው ምንድን ነው? ለአንተ ይገባል። አሁን ምን አከራከረን? በአዲስ ኪዳን ውስጥ የለም አለ ብለን ምን አከራከረን? አዲስ ኪዳን የሚበልጥ ጸጋ አይደለም? ሄሎ የሚበልጥ ነገር አይደለም ወይ ያለው? ቆይ ከሕግ በላይ የሚያኖረን ጸጋ አልተለቀቀልንም? ሄሎ የዳነው በጸጋ አይደል? የቆምነው በጸጋ አይደል? የምናገለግለው በጸጋ አይደል? አሜን በሉ። ይሄ ሁሉ የተቀበልነው በጸጋ አይደል? ታዲያ በጸጋ ውስጥ ያለ ሰው እንዴት በአዲስ ኪዳን አለ የለም አስራት እንደዚህ ይላል ብለን ምን አከራከረን? ጸጋው ከመለጠ እኮ ያስበልጠናል። ለምን? ከሕጉ በላይ አይደል ያደረገ ጸጋው። ሕጉ ማቻል ነው መፈጸም እኮ አቃተን። ግን የሚያስችል ጸጋ። እስቲ አንድ ሰው አሜን ይበል። ቆይ ላሳያችሁ። የመቄዶንያ ቤተክርስቲያን በጣም ድሃ ነበሩ ይላል። እንደውም ስብጥ የሆነ ድህነት የነበረባቸው ናቸው። ግን እነሱ ላይ ግን የእግዚአብሔር ጸጋ አለ። ምን አይነት ጸጋ ሲባል የመስጠት ጸጋ። ነገን አይፈሩም አለ። ባለማመን ሳይሆን በማመን ይሄ ለእግዚአብሔር ይገባዋል ብሎ በመስጠት ራሳቸውን አሳይተዋል የሚለው። ዛሬ ይሄ ጸጋ ይትረፍረፍልን፣ ይሄ ጸጋ ይለቀቅልን። ይኸውልህ መስጠት ከመኖር ካለመኖር፣ ከማግኘት ከማጣት ጋር የሚያዝ አይደለም። መስጠት መጀመሪያ የሚያዘው ከልብ ነው። አሜን። ልቡ ነው፣ ልብ ላይ ነው የሚሰራው መስጠት። ልባቸው ትልቅ ስለነበረ ድህነት አልያዛቸው። ልባቸው ጥልቅ ነው፣ ድህነታቸው ጥልቅ ነው። በዛው ልክ ደግሞ ልባቸው ደግሞ ጥልቅ ነው። ለምን? ለመስጠት። ለምን ሲባል የእግዚአብሔር ጸጋ ፈሶባቸዋል። ይኸውላችሁ ጠላት አያሞኘን። የእግዚአብሔርን ነገር እየቀማን፣ የእግዚአብሔርን ነገር እየዘረፍን፣ የእግዚአብሔርን ነገር እያስቀረን በጣም በረከትን መጠበቅ የለብንም። በጣም በረከትን መጠበቅ የለብንም። የእግዚአብሔር በረከት በላያችን ላይ የሚሆነው የሚመጣው ምን ስናደርግ ነው ሲባል የነገውን ስጋታችንን፣ የነገውን ፍርሃታችንን ለእግዚአብሔር ሙሉ በሙሉ በመስጠት። ክብር ለኢየሱስ ይሁን። ተመልከቱ፣ አሁን ስለ አስራት አነሳው እንጂ ያው አስራት ዋና ነገር ስለሆነ እግዚአብሔር ከሚሰጠን ከየትኛውም ገቢዎቻችን ለእግዚአብሔር የምንሰጠው እኮ ጥቂቱ ነው። አፍተር ኦል እግዚአብሔር ሁሉንም የኔ ነው እያለን ያለው። ሄሎ ጤንነቱም ሁሉም ነገር የእግዚአብሔር ነው አይደል? ስንጀምር ዓለምና ሞላዋ የእግዚአብሔር ነው ብለናል። እኛም የእግዚአብሔር ነን ብለናል። ስለዚህ ገንዘቡም የእግዚአብሔር ከሆነ እግዚአብሔር አብረን እንስራበት እያለ ነው። የእናንተ ገንዘብ የሆነው ሁሉ የኔ ነው፣ የኔ የሆነው ሁሉ አሁን ተመልከቱ፣ የእግዚአብሔር የሆነው ነገር ሁሉ የኛ ነው ሲባል አሜን እንደምንለው የኛ የሆነው የእግዚአብሔር ነው ሲባል አሜን ማለት አይደለም። አንዳንድ ሰው ምን ያደርጋል መሰላችሁ? የእግዚአብሔር የሆነው ነገር ያንተ ነው ሲባል በደንብ አሜን ይላል፣ ሰውነቱ ይንቀጠቀጣል። ያንተ የሆነው ነገር የእግዚአብሔር ነው ሲባል አይሆን።
ልክ እንደዚህ እንዳደረጉት ማለት አንድ ምሳሌ ሰምቻ ፓስተር ደሞዝ የጻፈው መጽሐፍ ላይ ሰምቻ አንብቤያለሁ። ምን ይላል? ሶስት ሰዎች ለእግዚአብሔር ለመስጠት እግዚአብሔር ፊት ቆመዋል። አንደኛው ክባ ከበበና እግዚአብሔር ሆይ ወደ ላይ በተነዋለሁ እና የበተንኩት ብር ክብ ውስጥ የገባው የኔ ነው፣ ከክብ ውጭ ያለው ያንተ ነው አለ። እንዲህ ሲበትነው በአብዛኛው ከክብ ውጭ ነው። ሳሳ ለእግዚአብሔር ለመስጠት። ሁለተኛው ደግሞ አግድም ሰራ። እንደዚህ ሰራና እንዲህ በተነዋለሁ፣ በዚህ በኩል ያንተ ነው፣ በዚህ በኩል ያንተ ነው። የሶስተኛው ግን በጣም ገራሚ ነው። ምን አለ? እግዚአብሔር ሆይ እኔ ወደ ላይ እበተነዋለሁ፣ ያንተ የሆነውን እዛው አስቀራለሁ። አይ እንደማይቀራው ቆዩን አላቀም፣ ብቻ ግን ወደ ላይ በተነው እንዳለው ደስ ይመጣ። ይሄው የራሴ ነው። በደሱ አይነት አይደለም የምንሰጠው፣ ከፍቅር በመነጨ። ኧረ አንድ ሰው አሜን ይበል። ይገባዋል እኮ ለእግዚአብሔር። ኧረ አንድ ሰው አሜን ይበል። የእልልታ የጭብጨባ ምናምን እንደምናቀርብለት እግዚአብሔር ይሄንን መስዋዕት አድርጎ ከተቀበለ ይገባዋል። እስቲ ጮክ ብላችሁ ይገባል በሉት። ግድ የለም የመጨረሻ እየጨረስኩ ነው። የኔ የሆነው ነገር ሁሉ ይገባል በሉት። ይገባል። የኔ የሆነው ነገር ሁሉ ምን ይላል? ይገባል። ለአንተ ይገባል። ክብር ለኢየሱስ፣ ክብር ለኢየሱስ ይሁን። እግዚአብሔር ሌላው እንዲመታልን የምንፈልገው ስስት ነው። አንዱ ያለ መስጠታችን ምክንያት ስስት ነው። አይበቃኝም፣ እንዴት አደርገዋለሁ? እኔና ልጄ በልተን ምን ሞተው ነው? አምጪው። ስስት፣ ንፉግነት። አንዳንዶቻችሁ ተሰብሮላችኋል። እውነቴን ነው የምለው። እኔ ራሴ እንደ ፓስተር የምመሰክርላችሁ ሰዎች አሉ። አንዳንዶቻችሁ የላችሁበትም፣ በእውነት የላችሁበትም። ዛሬ እንድትገቡበትና በረከቱ ለእኔ የመጣው በረከት ለእናንተም፣ ለእናንተ የመጣው በረከት ለልጆቻችሁ ለቤቶቻችሁ መሆን አለበት። ኧረ አሜን። ባይዘው እግዚአብሔር እኔ ጋር ብቻ የሚያፈሰው በረከት ለእኔ ብቻ አይደለም፣ ለትውልድ ነው። አሜን በሉት። አጠቃላይ እግዚአብሔር ቢባርከን በሉት፣ ወይ ቢባርክሽ ቢባርከ በሉት። ለሌላው ነው። ክብር ለኢየሱስ ይሁን። ኧረ አሜን። ስለዚህ ዛሬ አንድ ነቅነቅ ያለ ጸሎት ትጸልይላችኋል። የእግዚአብሔር ጸጋ ልክ እንደ መናፍስት መለየት፣ እንደ ትንቢት ስጦታ፣ ሄሎ እየሰማችሁ ነው። እንደ ዝማሬ ጸጋ ስጦታ፣ የእግዚአብሔር የጸጋ ስጦታ እንደ መስጠት ሆኖ እንደ ዝናብ እንዲዘንብባችሁ ፈልግ። ለምን? እግዚአብሔር አንዱ ቁልፍ ነው ብሏል። የበረከት ቁልፍ ነው ብሏል። ኧረ አሜን። እኔ ያው ብዙዎቻችሁ ታውቃላችሁ ኮምፓሽን ያደግኩት እና እኔን ያሳደጉኝ ነጮች በጣም ይገርማል። የመጀመሪያው ሚረዳኝ ሰውዬ የነበረው መኪና እያጠበ ነው። መኪና እያጠበ እና እነሱ ጋር ጀነረሲቲ ስላለ አሁን የደረሱበት ደርሰዋል። አሁን ያለውን ክፋቱን አመጹን አትመልከቱ። አገሮቻቸው ግን በመስጠት ላይ ተመሰረተ ነው ያለው። ታሪክ ብታነቡ እሱ ነው የሚነገር። በጣም ጀነረስ ናቸው። ለድሃ ያስባል፣ ለተቸገረ ያስባል። ገና ከልጅነታቸው ጀምሮ ነው ስለ አስራት የሚማሩት፣ ስለ መስጠት የሚማሩት። እያንዳንዱ ዜጋ በዚህ ነው ተቀርጾ ያደገው። ከዛ ሲያድግ አይጎረብጠው፣ በዛ በቤተሰቡ ካልቸር ውስጥ ነው ያለው። እኛ ደግሞ ምንድን ነው የእንትን መንፈስ ነው ያለው። ይሄ ታውቃላችሁ የማጨድ መንፈስ ነው። ማጨድ እንደዚህ ቁልም የሚያላረ እኔ ብቻ፣ እኔ ከበላው፣ እኔ ከጠጣው፣ እኔ ብቻ። እነሱ ጋር እንደሱ የለም። በጣም የሚገርማችሁ ነገር በጣም የወረደ ያው በእኛ ማለት ነው የወረደ። እነሱ ጋር ስራ ክቡር ነው። በጣም ዝቅ ያለ ስራ እየሰሩ ያጠረቅማል። ከዛስ የሆነ ሀገር ላይ ይልካል፣ የሆነ ሀገር ላይ ሚሽነሪ ይልካል፣ የሆነ ሀገር ዳዓ ይረዳል። አሁን እኔ ዛሬ አይውሽ ባገኛችሁ ብዙ ሞክሬያለሁ። አሜሪካ ተመላልሼ ላገኛችሁ አልቻልኩም። ግን የመጨረሻዎቹ ግን ያስረከበኝ እሱ እየከበደው ሲመጣ ለሙሉ ድፍን ኳየር ነው የሰጠኝ። ሬድሜንደር ኳየር ይባላል። በጣም ይገርማል። እነሱ እያወጡ ተማሪዎች ናቸው እያወጡ ይልኩልኝ ነበር። እና በዛ ጊዜ እኔ ነበርኩ ከፍተኛ ስጦታ ቢመጣልኝ ነበር። ክብር ለኢየሱስ። እና ይሄ ውስጤ ቀርቷል። እያደግኩ ስመጣ እየተረዳው ስመጣ ምን አይነት የመስጠት መንፈስ ነው ያለው። በአካል ስታያቸው እንደዛ። አሁን አንዳንድ ሰው ይላል አገራት የሆነ ነገር ለሀገር ሲያደርጉ የሆነ ነገር ፈልገው ነው ይላል። ግን እሱ ብቻ አይደለም። ያደጉበት አስተዳደጋቸው መስጠት ላይ ተመሰረተ። ክብር ለኢየሱስ ይሁን። መጽሐፍ ደግሞ ሲናገር ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። የተባረከ ነው ይላል። ዛሬ እዚህ ቤት በጣም በዚህ በረከት እንድትባረኩ ፈልጋለሁ። ልክ ነው። መስጠት ያስደስታል። ሰው የሚሰጠ ነገር ደስ ይላል አይደል? አይልም ወይ? በጌታ በኢየሱስም ተናገሩ። አይልም? ሰው የሚሰጠ ነገር ደስ ይላል። ግን የሚሰጠን ነገር ግን ያልቃል።
እንትን እያደረገ ከዛ የሆነ ጊዜ ላይ እንትና ሰጥቶኝ ነበር ምናምን። ግን በመስጠት ውስጥ ያለው ደስታና ብሌሲንግ እና በመቀበል ውስጥ ያለው የሰማይና የምድር ልዩነት ነው። ምንድነው እግዚአብሔርም ደስ የሚለው ካላችሁኝ ከምንቀበለው ይልቅ የምንሰጠው። ስለዚህ አንድ ጊዜ ጩውና በባዶ ይሁን በሙላት ይሁን ተናገሩበት። እኔ ሰጪ ነኝ በሉ። እስቲ መስጠትን ከአባቴ ተመራለሁ በሉ። ስለዚህ ቤቴ ላይ በሉ እስቲ ስስት አይሰራም በሉ። ኧረ አንድ ሰው አሜን ይበለን። ትውልድ ይታያል በኔ፣ ቤተ ክርስቲያን ትታያለች በኔ። ኧረ አንድ ሰው አሜን ይበለን። እመኑኝ ይሄ አስተሳሰብ ውስጣችን ሲቀመጥ ገንዘቡ ሁሉ የጌታ ነው የሚሆንብን እና ደግሞ በመስጠትም ማደግ አለብን እና የእግዚአብሔር ጸጋ የተትረፈረፈ ጸጋ ያስፈልጋል። በመስጠት ወደ በረከት እንድንገባ ካስፈልገ መስጠትን ማጎልበት አለብን። መስጠትን የግል ማድረግ አለብን። መቀበል ላይ ሳይሆን መሰረት ማድረግ አለብን። መስጠት ላይ እናድርገው። እግዚአብሔር ሰጪ ስለሆነ እኛም እየሰጠን እንቀጥላለን።